ሰላም የቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ። ምናልባት ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ሁላችሁም ቪዲዮ ቫይራል እንዲወጣ ላይክ አድርጋችሁ እንዲጀምሩት እያልኩኝ ቀጥታ ዞር ያደረስኩላችሁ መረጃ ያማልፍ ይሆናል። ዛሬ ላይ እንግዲህ ከሲዲ ሰበር መረጃ ደርሶኛል ማለት ነው። በዚህ ቪዲዮ እሱን የምንመለከት ይሆናል። ቀጥታ ወደ ቪዲዮ አልፋለሁኝ። እንደምትመለከቱት እንግዲህ ሲድ ቢግ ኒውስ ብሎ ዛሬ በኦፊሻል ቻናላቸው አሳውቀዋል ማለት ነው። ዛሬ እንግዲህ ማርች 21 ነው። ከ10 ቀን በኋላ ሊስት እንደሚሆን ያም ቀን ደግሞ አፕሪል 1 ቀን እንደሆነ ተናግረዋል ማለት ነው። እንዲሁም ደግሞ የካውንት ዳውን ሊስት 10 ቀን 10 ዴይስ ሌፍት ብለው እዚህ ቦታ ላይ አስቀምጠዋል ማለት ነው። እንግዲህ ሜክ ዩር ካላንደር ሴት ዩር አላርም ብለዋል። እንግዲህ ካላንደር ዴታችሁን ልክ እንደ አላርም አድርጋችሁ ሙሉ እያሉን ይገኛሉ ማለት ነው። ምክንያቱም ቀኑ እንዲያልፋችሁ ብለው አስጠንቅቀዋል ማለት ነው። እዚህ ቦታ ላይ እንደምትመለከቱት እንግዲህ አፕሪል 1 ቀን ሊስት እንደሚሆን ስንት ሰዓት ላይ ሊስት እንደሚሆን እንዲሁም ደግሞ ኤክስቼንጆቹ እነማን ናቸው የሚለውን እስካሁን ድረስ ይፋ የሆነ ነገር የለም። ምናልባት ባይናንስ ሌሎችም እነ ባይቢት ማለቴ ከነ ቢትጌት የተሻለ ኤክስቼንጅ ከመጣ ሲድ የተሻለ ነገር ሊሆን ይችላል። እነ ባይናንስ እነ ባይቢት እነ ኦኬኤክስ እነዚህ የተሻሉ የሚባሉት ካልመጡ ግን ምን ይሆናል ማለት ነው? ደስት ሆኖ ይቀራል። ቶክን አሰጣጡ በጣም የወረደ ስለሆነ ያን ያህል የሚያኮራ አይሆንም። ነገር ግን ምናልባት ባይቢት ላይ እንዲሁም ደግሞ ኦኬኤክስ ባይናንስ ላይ ሊስት የሚሆን ከሆነ የተሻለ ይሆናል። በ5 ቀናት ውስጥ የሚያሳውቁ ይሆናል ማለት ነው። ምናልባት 10 ዴይ ነው የተባለው። በዚህ በ10 ቀን ውስጥ ኤክስቻንጆቹ ሙሉ በሙሉ ያሳውቃሉ ክሌም የሚደረግበትን እንዲሁም ደግሞ ሊስት ስንት ሰዓት ላይ እንደሆነ እያንዳንዱን ነገር በዚህ ኦፊሻል ዩቲዩብ አካውንቴ ስለሆነ ማሳውቃችሁ። ለዚህ ቻናል አዲስ ሆናችሁ ካላችሁ በድጋሚ መጨረሻ ላይ በዚህ ቪዲዮ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ላለሁኝ። ስለነበረን ጊዜ አመሰግናለሁ። አዳዲስ መረጃዎች ሲኖሩ በቀጣይ የማሳውቃችሁ ይሆናል። ስለነበረን ጊዜ አመሰግናለሁ።